እሺ ውድና የተከበራችሁ ሪሚዲያል ተማሪዎች ዛሬ የተወሰኑ ነጥቦች እናያለን። እነዚህ ወሳኝ የሆኑ ነጥቦች ናቸው ምናያቸው። ምናልባት አንደኛው ኢንፎርሜሽን ስለመስጠት ይሆናል። ምናልባት ፈተናችሁ የኤግዛም ወጣ አልወጣም ብላችሁ እንትን የምትሉ ተማሪዎች የኤግዛማችሁ እስካሁን አልወጣም፣ ውጤት ሪዛልት አልወጣም። ሶ አንዳንድ ተማሪዎች ፖስት የምትጠይቁኝ ያላችሁ ኤግዛም ወጣ ወይ ውጤት ወጣ ወይ ምናምን የምትሉ ተማሪዎች ወዲያውኑ እኔ ይለቅላችኋለሁ ኤግዛሙ ውጤታችሁ እንደተለቀቀ። እስካሁን ትምህርት ሚኒስቴር ምናልባት በቅርብ ይወጣል። አሁን የኤግዚት ኤግዛም ስለተለቀቀላቸው የእናንተም ውጤት በዚህ በቅርብ ቀናቶች ውስጥ ይለቀቃል። ሶ እስካሁን ውጤታችሁ የተለቀቀ ነገር የለም። ስፔሲፊክ የሆነ ቅድ ነው አይታወቅም። በዚህ ቀን ይለቀቃል ተብሎ እንትን የሚባል ነገር የለም። ነገር ግን በቅርቡ መለቀቁ የማይቀር ነገር ነው። አምናም ከትንሽ ሳምንታት በኋላ ስለተለቀቀላቸው ማለት ነው። በትንሽ ቀናት ውስጥ ነው አምናም የተለቀቀላቸው። ዘንድሮም ይሻሻላል እንጂ እንትን የሚልበት ወይ አይኖርም ማለት ነው። ሶ ውጤታችሁ በቅርቡ ይለቀቃል። ዋናው ነገር ግን ውጤታችሁ መለቀቁ ብቻ አይደለም፣ ውጤታችሁ ከወጣ በኋላ ምን ማድረግ አለባችሁ የሚለውን ነው በዋናነት እኔ ወደዚህ እናንተ ኢንፎርሜሽን ልሰጣችሁ ነው የመጣሁት። ኤግዛም ወይም ውጤት ከመጣ በኋላ ምን ማድረግ አለባችሁ። ሶ ወደዚህ ፖይንት ከመግባታችን በፊት እስካሁን ሰብስክራይብ፣ ላይክ፣ ሼር ያላደረጋችሁ ተማሪዎች አድርጉ። ከዚህ በኋላ ፍሬሽማንም አሪፍ በሆነ ጥራት ባለው ኳሊቲ ባለው ወይ የምናቀርብላቸው በዚህኛው ቻናል ይሆናል ማለት ነው። አሪፍ ነገራቶች እሰጣችኋለሁ። አምሹር እርግጠኛ ነኝ ስለ ፊልድ ሁሉንም ኢንፎርሜሽን ስለ ግቢ እኔ ላይ ጣሉት። ሶ ሁሉንም ነገር እነግራችኋለሁ። ሶ እስከዛ እናንተው ግን ይሄ ዩቲዩብ ቻናል ዴይሊ ተከታተሉት። ፍሬሽማን ላይ እጅግ በጣም ወሳኝ የሆኑ ከዚህ በፊት ፍሬሽማን የሰራኋቸው ብዙ ኮርሶች አሉ። እነሱን ገብታችሁ እስከዛው ድረስ ፍሬሽማን እስከሚጀመር እንዴት ማድረግ አለብን የሚለውን ወደ ታች በሰፊው የምናየው ይሆናል። ነገር ግን ይህን ቻናል ሰብስክራይብ፣ ላይክ፣ ሼር አድርጉ። ዩቲዩብ ላይ ብዙ ኢንፎርሜሽኖች ታገኛላችሁ። ብዙ ፍሬሽማን ኮርሶች የምንሰጥበት ነው። በተለይ እናንተ በጣም እድለኞች ናችሁ። ፍሬሽማን ላይ እንዴት መማር እንዳለባችሁ እያንዳንዱ ኮርሶች ደግሞ በሰፊው ዲፕሊ እያየን እንሄዳለን ማለት ነው። ሶ ሁላችሁም እርግጠኛ ነኝ ፎር ማምጣት ትችላላችሁ፣ አብረን እስከሄድን ድረስ ማለት ነው። ሁሉንም ኮርሶች በጥራት ስለምናስተምር ኢቭን ይከብዳሉ ተብሎ የሚታሰቡ ኮርሶች አሉ። ኦርጋኒክ ኬሚስትሪ የመሳሰሉ ብዙ ጊዜ ቪዲዮ የማይገኘ ከሶሻሎች ያን ያክል ይከብዳል ተብሎ የሚባል ትምህርት የለም የሚከብድ የለም። ፍሬሽማን ኮርስ ላይ ትንሽ ኦርጋኒክ ኬሚስትሪ አለ። ወደ ታች እነሱንም በደንብ በሰፊው እናያለን። እነሱንም ዘንድሮ መስጠት እንጀምራለን። እስከዛው ግን ሰብስክራይብ፣ ላይክ፣ ሼር አድርጋችኋል ብዬ አስባለሁ። ሰብስክራይብ፣ ላይክ፣ ሼር አድርጉላቸው ለጓደኞቻቸው። እሺ በመጀመሪያ ውጤት መች ይወጣል የሚለው አሁን እንዳልኳችሁ በዚህ በቅርቡ ይለቀቃል። ውጤታችሁ መለቀቁ አይቀርም። እስከዛ እናንተ መጨናነቅ፣ መደናገጥ ምናምን አያስፈልግም። ውጤታችሁ በቅርቡ ይወጣል። ያንን በትዕግስት መጠበቅ ነው። ነገር ግን ውጤታችሁ ከወጣ በኋላ ፊልድ ለመምረጥ ያናክል ኢምፓክት አለው ወይ? አብሶሉትሊ የለውም። ምንም አይነት ያናክል ኢምፓክት የለውም። ውጤታችሁ ይሄ አሁን የምታገኙት ውጤት ሲግኒፊካንት ወይም ደግሞ ፊልድ ላይ ይህን ያክል ተጽዕኖ ያመጣል የሚባል ነገር የለም። ምንም ተጽዕኖ አያመጣባችሁም። እናንተ አሁን ላይ ማሰብ ያለባችሁ ማለፋችሁን እንጂ ውጤት ወረደብኝ፣ ውጤት ወጣብኝ ኢንተራንስ ላይ ነበር። አሁን ላይ ምንም ያናክል ኢምፓክት የለውም። ኢቨን ኢንተራንስ ራሱ ያናክል ሲግኒፊካንስ አይደለም ፊልድ ለመምረጥ። የሆነ አንዳንድ ግቢዎች ቢለያዩ ማለት ነው 30% የሚይዙ አሉ፣ 20% የሚይዙ ግቢዎች አሉ። አሁን ስለዛ ነገር መጨነቁ ተውት። እናንተ የሚፈለገው ከ250 ከሆነ ግማሹን ማምጣት፣ ከ300 የምትፈተኑ ግማሹ ማምጣት ነው ከእናንተ የሚጠበቀው። የወሰዳችሁ ኮርሶች ግማሹን ማምጣቱ ነው እናንተ በዋናነት ከእናንተ የሚፈለገው ማለት ነው። ከ300 ከሆነ 150፣ ከ400 ከሆነ 200 ማምጣታችሁ ነው የሚፈለገው። ያን ያክል የሚያስጨንቃችሁ ነገር አይኖርም። ዘንድሮ በተለይ ብዙ ተማሪ ምናልባት እንዳምነው ካቻምነው በብሔር ምናምን ስለማይሆን ውጤታችሁ መሰረት ያደረገ ሪዛልት ነው ልታገኙ የምትችሉት። በተለይ መስራት ሰርተናል ብላችሁ የምታስቡ ተማሪዎች አምሹር ምንም የምትደናገጡት ነገር አይኖርም። እርግጠኛ ነኝ አሪፍ ውጤት አምጥታችሁ ታልፋላችሁ። ኩሬጃ የለም፣ ይሄ ብሔር ምናምን የሚባል ነገር የለም። እንዳምና እንደካቻምነው አምና ካቻምና ካስታወሳችሁ አንዳንድ ግቢዎች 100% ያሳልፋሉ። ያ ማለት ደግሞ አንዳንድ ግቢዎች 40%፣ 45% የሚያሳልፉ ግቢዎች ነበሩ። ያ ማለት ይሄ ናሽናሊዝም የሚባለው ነገር ጽንፍ የወጣ ያንን ያሳይ ነበር። አሁን ላይ ዘንድሮ ግን ያ ነገር አይኖርም። ትምህርት ሚኒስቴርም የቀየረው ለዚሁ
በዋናነት ለዚሁ ምክንያት ነው ማለት ነው። ስለዚህ እናንተ እንሰራለን ብላችሁ ብታስቡ ተማሪዎች ኤኒዌይስ ውጤት በቅርቡ ይወጣል። ውጤታችሁ አሪፍ እንደሚሆን አምሹር እርግጠኛ ነኝ። ሁለተኛው ደግሞ ምናልባት ውጤት ወጥቶ ላይመጣላችሁ የሚችል ተማሪዎች ልትኖሩ ትችላላችሁ። ውጤት ባይመጣ ሪዛልት ባይመጣላችሁ ምን ማድረግ አለባችሁ? ያን ያክል እኔ ሁሌ እንደምመክራችሁ ትምህርት ላይ ውጤት መጣልን አልመጣልን ያን ያክል የሚካበድ ነገር አይደለም። ሪያሊቲውን ነው የምነግራችሁ፣ እየሸነገልኳቸው ምናምን አይደለም። ትምህርት መማር እንደዚህ ነው እንደዚህ ካለው ሪያሊቲ አንጻር ካለው ነባራዊ ሁኔታ አንጻር እንደ ሀገራችንም ብዙ ነገር ፊውቸር ላይ ታስባላችሁ። ተምራችኋል፣ እስካሁን የተማራችሁት አላችሁ። በዛ በተማራችሁ ብዙ ነገር መማር ትችላላችሁ። ኢቨን ማለት ነው ኦንላይን ኮርሶች ወስዳችሁ መቀጠር የምትችሉበት ታይም ላይ ያለ ነው። የተለያዩ ቪዲዮ ኤዲቲንግ ሊሆን ይችላል፣ የተለያዩ ግራፊክስ ላይ ሊሆን ይችላል። የተለያዩ ስራዎች ማግኘት ትችላላችሁ። ኦንላይን የተወሰነ ክፍያ ከፍላችሁ የሚያስተምሩ እጅግ በጣም አሪፍ የሆኑ በዌብሳይት ገብታችሁ ኢንተርናሽናሊ መማር ትችላላችሁ። እንደ ሀገራችንም ደግሞ በዚህ በተለይ ቪዲዮ ኤዲቲንግ ግራፊክስ የሚያሳሰሉት ላይ በጣም አሪፍ የሆኑ የሚያስተምሩ ኳሊቲ ያላቸው ራሳቸው የሚቀጥሯችሁ ድርጅቶች አሉ። እዛ መግባት ትችላላችሁ። ቴክኒክ መግባት ትችላላችሁ። ኢቭን አሁን እናንተ ትምህርት ላይ መቀጠል ብቻ ነው አላማችን ብላችሁ የምታስቡ ከሆነ ካልሆነ ግን የተለያዩ ስራዎች እስካሁን ተምራችኋል፣ የተማራችሁት ኖሌጅ ያላችሁ ያንን ነገር ስራ ላይ አፕላይ ማድረግ ትችላላችሁ። በተለይ መንቀሳቀሻ ገንዘብ ያላችሁ ተማሪዎች ወደቅን ብላችሁ ተስፋ መቁረጥ የለባችሁ። እርግጠኛ ነኝ የእናንተ ጓደኛ ተመርቆ የሚወጣው እናንተ ውስጥ ማድረግ ትችላላችሁ። እሱን መቅጠር ትችላላችሁ። እናንተ ሳይኮሎጂካሊ ጠንካራ ከሆናችሁ፣ ጎበዝ ከሆናችሁ፣ ለስራ ተነሳሽነት ካላችሁ የፈለገ ነገር ሊሆን ይችላል። ከዜሮ ልትነሱ ትችላላችሁ። ሁሉንም ነገር መቀየር ትችላላችሁ። ውስጣችሁ ላይ ተስፋ የሚባለው ነገር ካለ ማለት ነው። ስለዚህ ኤቭሪቲንግ መቀየር ትችላላችሁ። ስለዚህ ውጤት መጣ አልመጣም ከወጣ በኋላ እንዴት ነው እነዚህ ኦንላይን ያሉ ኮርሶች መማር የምንችለው? በትንሽ ጊዜ ውስጥ ተምራችሁ መቀጠር ትችላላችሁ ማለት ነው። ቴክኒክ ገብታችሁም ደግሞ ከሚመረቁ ተማሪዎች በተሻለ በተለይ አሁን ላይ እጅግ በጣም እኔ ሰፈር ላይ የማውቃቸው ተማሪዎች አሉ ቴክኒክ ተምሮ እጅግ በጣም የሚሻሉ ማለት ነው። ዩኒቨርሲቲ ገብተው ከተመረቁ ተማሪዎች በጣም ብዙ የሚሻሉ አሉ። እዛም ገብታችሁ ጠንክራችሁ ከተማራችሁ እዛም ሰክሰስፉል ውጤታማ መሆን ትችላላችሁ። ይሄ እኔ አላማዬ እንደዚህ መሆን ነበር ምናምን ብላችሁ እናንተ በአንድ ነገር ብቻ ሊሚት የምታደርጉት ከሆነ ትልቅ ኔጋቲቭ ኢምፓክት ነው ወደ ራሳችሁ የምታመጡት ማለት ነው። ፊውቸርሊ ሰክሰስፉል እንዳትሆኑ፣ ተስፋ እንድትቆርጡ፣ በትንሽ ነገር ፍርሃት የሚባለው ነገር ከራሳችሁ ማስወገድ አለባችሁ። ካሬጅ ወይም ደግሞ ድፍረት የምንለው ነገር ወደ ራሳችሁ ማምጣት አለባችሁ። የተለያዩ ነገራቶች ላይ ስትወስኑ ጥንቃቄ አድርጋችሁ ከመወሰን ግን ወደኋላ ማለት የለባችሁ ማለት ነው። ኤኒዌይስ ውጤት መጣ አልመጣም ሊያስጨንቃችሁ አይገባም። ብዙ ቻንሶች አላችሁ። እነዛ ቻንሶች መጠቀም ነው። ትምህርት ያናክል የሚካበድ የሚጋንድለት እናንተ እንደምትጨንቁለት ለቤተሰብ ምናምን ብላችሁ ራሳችሁ ልታስጨንቁ አይገባም። ቤተሰብ ከእናንተ በላይ ስለ እናንተ የሚያስብ የሚጨነቅ የለም። ራሳችሁም ከራሳችሁ በላይ ስለ እናንተ ሊያስብላችሁ የሚችል አካል የለም። ማንም ይሁን ያንን ነገር አክሰፕት አድርጋችሁ ውጤት ከወጣ በኋላ ልትጨናነቁ አይገባም። ውጤት ያመጣችሁ ተማሪዎች ፍሬሽማንን እንዴት መማር አለባችሁ፣ ፍሬሽማንን እንዴት መቀበል አለባችሁ የሚለውን እሱን እንመልከት። ፍሬሽማን ላይ ጥንቃቄ ማድረግ ያለባችሁ ነገር እንደ አደራ መመክራችሁ፣ ፍሬሽማን ላይ እንደገባችሁ በዋናነት መጀመሪያ ኢንፎርሜሽን ጋዘር አድርጉ። ከተለያዩ ተማሪዎች ከዚህ በፊት አምና ከነበሩ ተማሪዎች ጓደኞቻችሁ ሊሆኑም ላይሆኑም ይችላሉ። ተግባብታችሁ ኢንፎርሜሽን ተናንሳችሁ ድቅ ብላችሁ መጠየቅ አለባችሁ። እንደምንም ብላችሁ ኢንፎርሜሽን መጀመሪያ ሊኖራችሁ ይገባል። እናንተ ጂኒየስ ሆናችሁ ኢንፎርሜሽን እጥረት ብቻ የምትፈልጉት ፊልድ ላትገቡ ትችላላችሁ። ውጤት መስራት ባለባችሁ ወይ ላትሰሩ ትችላላችሁ። ለግቢ ስትገቡ ብዙ ነገራቶች ይለወጣሉ። ልክ እናንተ እንደውም ጥሩ ነገር ፖዚቲቭ ነገሩ ከዚህ በፊት ግቢ መግባታችሁ ትልቅ አድቫንቴጅ ነው። በዚሁ ግን ምናልባት 12ኛ ክፍልም ተማሪዎች ካላችሁ ካለፋችሁ በኋላ ማድረግ ያለባችሁ ምንድነው? ኢንፎርሜሽን ነው። ግቢ ላይ ያሉ ተማሪዎች ኢንፎርሜሽን ትጠይቃላችሁ። ግቢው እንዴት ውጤት ኤግዛም እንደሚያዘጋጅ፣ ኤግዛም ውጤት አሰጣጡ፣ ስለ መምህራኖቹ፣ ኢኮኖሚክስ ሊሆን ይችላል፣ ጂኦግራፊ ሊሆን ይችላል፣ ምን አይነት ቢሄቪየር አይመቸውም፣ ምን አይነት ጸባይ ይመቸዋል፣ ምን አይነት ፐርሶናሊቲ ነው ያለው መምህሩ። እነዛ ካራክተሪስቲክስ እንዳለ መለየት ግድ ይላል ማለት ነው። ከቻላችሁ እነዚህን ኢንፎርሜሽኖች መጀመሪያ ጋዘር ታደርጋላችሁ። መምህሩ ምን እንደሚመቸው ብታውቁ አሪፍ ነው ለእናንተ። መምህሩ ደግሞ ምን እንደሚደብረው አሁን ግቢ ከገባችሁ በኋላ ፈላጭ ቆራጭ በሉት እንደምታውቁት ነው። 5 ቻፕተሮች በአንድ ቀን ልትማሩ ትችላላችሁ። ምንም መናገር አትችሉ፣ ብትናገሩ ልትባረሩ ትችላላችሁ። ያለንበት ሁኔታ ስለሆነ ማለት ነው። ስለዚህ ግቢ ከገባችሁ በኋላ እንደ ውጭ እንቀዠቀዣለሁ ምናምን የምትሉ ተማሪዎች ጥንቃቄ ማድረግ አለባችሁ። መንቀዥቀዣችሁ ምናምን
ትልቅ ኔጋቲቭ ዕዳ ውስጥ ነው የሚከታችሁ። ስለዚህ እዛ ግቢ ከገባችሁ በኋላ ከመምህር ጋር መዳፈር፣ ያለ የሆነ ቢሄቪየር ማሳየት፣ ወዲያውኑ ነው ግቢዎች የሚጭሯችሁ። መምህር ካመለከተ የፈለገ ጂኒየስ ልትሆኑ ትችላላችሁ። ለዶንኬር ምንም አይመለከታቸውም ስለእናንተ። ወዲያውኑ እናንተን ሊጭሯችሁ የሚችሉት በተለይ አንዳንድ ግቢዎች ላይ ተማሪ በመጫን የሚታወቁ ግቢዎች አሉ። እነዛ ነገር ጥንቃቄ ልታደርጉ ይገባል ማለት ነው። ግቢ ላይ እንደገባችሁ ያ ነገር አደራ ነው ምላችሁ፣ የምመክራችሁም ነው። ልክ እንደ ወንድምነት ጥንቃቄ ማድረግ። ከዚህ በፊት ግቢ ላይ የምትንቀዠቀዡ ተማሪዎች፣ ጥያቄ የምታበዙ ተማሪዎች ምን ማድረግ አለባችሁ? መምህሩ ቢሄቪየሩ መጠየቅ። እናንተ ጥያቄ ስለጠየቃችሁት ብቻ ውጤት የሚቀንስ መምህር ይኖራል ማለት ነው። ያንን ነገር ጥንቃቄ ማድረግ ይኖርባችኋል ማለት ነው። ፍሬሽማን ስትማሩስ ምን አይነት ፊልዶች ኮርሶች አሉ የሚሉትን እንመልከት። ልክ ፍሬሽማን እንደገባችሁ አብዛኛው ግቢ የሚሰጡ ኮርሶች አሉ። ከነዛ ውስጥ እነ ጂኦግራፊ አለ፣ ሎጂክ አለ፣ እነ ሳይኮሎጂ አሉ። ፈርስት ሴሚስተር ላይ ናቹራሎች ልትወስዱት የምትሉት ብዙ ጊዜ የምትወስዱት ኮርሶች ጂኦግራፊ፣ ሎጂክ፣ ሳይኮሎጂ፣ ማትስ፣ ኢንግሊሽ ኤንድ ፊዚክስ ናቸው ናቹራሎች። እዚህ ጋር ምንም ልዩነት የለውም። ብዙ ጊዜ ሁላችሁም ተመሳሳይ ነው። ሐዋሳ ግቢ ላይ አይ ቲንክ ለሶሻሎችም ለናቹራል ማቴማቲክስ አብዛኛው ግቢ ላይ ፈርስት ሴሚስተር ነው የሚሰጠው፣ ግን ሐዋሳ ግቢ ላይ ማት ሰከንድ ሴሚስተር ነው የሚሰጠው። ያ ደግሞ ለሶሻሎች ትልቅ አድቫንቴጅ ነው፣ ፖዚቲቭ አድቫንቴጅ አለው። ፊልድ ለመምረጥ ምናምን በጣም ይጠቅማቸዋል ማለት ነው። እዚች ጋር ደግሞ በፊዚክስ ፋንታ ሶሻሎች ምንም የተለየ ነገር የለውም። ኢኮኖሚክስ ትወስድ ያላችሁ ማለት ነው ፍሬሽማን ላይ። እነ ግሎባል አሉ፣ አንትሮፖሎጂ አሉ፣ ኢንተርፕረነር አሉ፣ እነ ኢመርጂንግ አሉ፣ ብዙ ኮርሶች አሉ። ከነዚህ ውስጥ መጀመሪያ የምትወስዱት እነዚህ ኮርሶች ነው ብዙ ግቢዎች ላይ ማለት ነው። በተለይ አሁን ላይ እናንተ ለምንመክራችሁ ማንበብ አለባችሁ ብዬ ከነዚህ ኮርሶች ውስጥ ማወቅ ያለባችሁ ነገር ግቢ ላይ ስትገቡ አንድ ኮርስ ከወረደባችሁ ሌሎች ውጤታችሁ በሙሉ ሊበላሹ ይችላሉ። ሌሎቹ ከነሱ ጋር ተያይዞ ከአንደኛው ኮርስ ጋር ተያይዞ ሁሉም ኤ ፕላስ አምጥታችሁ አንደኛው ቢ ኦር ሲ ፕላስ ብታመጡ ውጤታችሁ ሊያወርድባችሁ ይችላል። ያንን ነገር ማወቅ አለባችሁ። ሪሊ ሊያወርድባችሁ ይችላል፣ ውጤታችሁ ታች ሊያወርድባችሁ ይችላል። ጥንቃቄ ያስፈልጋል ነው የምላችሁ። ግቢ ላይ የሁሉንም ኮርሶች ከቻላችሁ ተመሳሳይ እይታ ሊኖራችሁ ይገባል። ጀስት እንደ ኢንተራንስ ምናምን እንዳታዩት። ኢንተራንስ አንዱ ከወረደ ሌሎቹ ሊያካከስላችሁ ይችላል። ነገር ግን እዚህ ፍሬሽማን ላይ አንድ ኮርስ ውጤት መውረድ ሌሎቹም ሊያወርድባችሁ ይችላል። ማትስ ላይ ጎበዝ ላትሆኑ ትችላላችሁ። ስለዚህ ማትስ አሁኑኑ ልታዩት ይገባል። ብዙ ተማሪዎች እጅግ በጣም ቀላል ነው። ስለ ሴት ነው መጀመሪያ ቻፕተር ላይ በጣም ቀላል የሆኑ በጣም ሲምፕል ናቸው። እነ ፓራቦላ ምናምን ናቸው። እየሄዳችሁ ስትሄዱ አንድ ኮርስ ብቻ አንድ ሂንት ብቻ አዲስ ይሆናል። እዚህ ማቴማቲክስ ላይ ትንሽ ከበድ ይላል ተብሎ የሚታሰበው አይ ቲንክ ቻፕተር 2 ላይ እሱን እኛ በሰፊው በደንብ እናየዋለን። ስለዚህ በጣም ቀላል ነው። ማትስ እጅግ በጣም ቀላሉ ኮርስ ነው። ነገር ግን ማትስ ከባድ ነው ብላችሁ ለምታስቡ ተማሪዎች ፕሊስ አሁኑኑ ጥንቃቄ ልታደርጉ ይገባል። አሁን ካላነበባችሁ ደግሞ እዛ እንዳልኳችሁ ውጤታችሁ ያወርድባችኋል። ቢቴኬር። ሁለተኛ ደግሞ ከነዚህ ኮርሶች ትንሽ ጠንከር ይላል ተብሎ የሚታሰበው ነገር ግን በጣም ቀላል ኮንሰፕት የሆነ ትምህርት ሎጂክ ነው። ሎጂክ እጅግ በጣም ቀላል ነው። ነገር ግን ተማሪዎች ግቢ ስትገቡ ፍሬሽማን ኮርስ ስትጠይቋቸው ብዙ ተማሪዎች ትንሽ ሎጂክ ይከብዳል ብለው ሊነግሯችሁ ይችላሉ። እንዳትደናገጡ። እጅግ በጣም ቀላል የሆነ ኮርስ ነው። ኮንሰፕቹዋል የሆነ ትምህርት ነው። ስትማሩት እጅግ በጣም ደስ የሚል ስታውቁት እጅግ በጣም ዲፕሊ ስታውቁት ስለዛ ኮርስ እጅግ በጣም ደስ የሚል ኮርስ ነው። ስለዚህ ሎጂክ ላይ ትንሽ ይከብዳል ተብሎ የሚታሰበው ፋላሲ ነው። ቻፕተር 5 ነው። እሱን ደግሞ እኔ በ14 በ13 ፓርት አድርጌ ሰርቼዋለሁ እዚህ ዩቲዩብ ላይ። አሁኑኑ አይታችሁ መግባት ትችላላችሁ። እኔም በጣም ደስ የሚለኝ እናንተም ደግሞ ሰክሰስፉል ሊያደርጋችሁ የሚችለው ፋላሲ አሁኑኑ አንብባችሁ ግቡ። ስለ ፋላሲ ሂንት ካላችሁ እርግጠኛ ነኝ ዛሬ ስለ ሎጂክ ስለ ፋላሲ ብቻ አስተምሯችሁ ነገ ኤግዛም ልትቀመጡ ትችላላችሁ። ምን ማድረግ አለባችሁ? አሁኑኑ አንብባችሁ ግቡ። ስለዚህ ከሎጂክ የሚከብደው ቻፕተር 5 ነው። እኔም ለዛም ብዬ ደግሞ በደንብ በሰፊው ሰርቼዋለሁ 14 13 ፓርት አድርጌ። ያንን አንብባችሁ ከገባችሁ እጅግ በጣም ደስ የሚል ኮርስ ነው። ትወዱታላችሁ እርግጠኛ ነኝ። አሁኑኑ አንብባችሁ ግቡ ያንን ኮርስ። እኔ ቪዲዮ ላይ ሰርቼዋለሁ እርግጠኛ ነኝ። በዚህ ፓርት ያክል አልተሰራም ብዬ አስባለሁ። ዩቲዩብ ላይ አታገኙም ይህን ያክል ፓርት የተሰራ። እኔ 13 14 ቦታ ከፋፍዬ ነው የሰራሁት። ትንሽ ስለሚከብድም ሰፋ አድርጌ በደንብ ኮንሰፕቱ ለማስጨበጥ ብዬ ማለት ነው። ነገር ግን በጣም ቀላል ነው። ኮንሰፕቹዋል ነው። ኢረር ማለት ነው ሁሌ የምንሰራው ፋላሲ የምንለው ነገር ሚስቴክ ወይም ኢረር ብለን የምናስበው። ስለዚህ ይህንን ኮርስ እዚህ ዩቲዩብ ላይ ታገኙታላችሁ ማለት ነው። ፋላሲ ታች ላይ ታገኙታላችሁ። ቻፕተር 5 ነው።
እዚሁ ስለምታገኙት ያን ያክል አሳሳቢ አይደለም። አይታችሁት ግቡ፣ አደራ ነው፣ ምክሬ ነው። ያኔ እንዳትጨናነቁ ማለት ነው። ማትስም እንዳልኳችሁ እንግሊሽ ላይም ፈርስት ሴሚስተርም ሰከንድ ሴሚስተር አለ። ስኪል 1 እና ስኪል 2 ይባላል። ስለዚህ በሁለቱም ይጠብቃቸዋል ማለት ነው፣ ፈርስትም ሰከንድ ሴሚስተር። ስለዚህ የተወሰኑ ግራመሮች አሉ። እነዛ ግራመሮች አይታችሁ ብትገቡ ዛት ዊል ቢ ጉድ፣ በጣም አሪፍ ይሆናል። ስለ ምንድነው ቴንስ የተወሰነ አለ። ስፒች አይ ቲንክ ሰከንድ ሴሚስተር ላይ ነው። ስለ ሪሌቲቭ ክሎዝ ምናምን ሰከንድ ሴሚስተር ላይ የምትወስዷቸው ናቸው። በተለይ አክቲቭ ፓሲቭ ቮይስ ደግሞ እዚሁ ያስቀመጥኩላችሁ ቴሌግራም ላይ ያስቀመጥኩላችሁ፣ እሱን አንብባችሁ ብትገቡ ውጤታማ ትሆናላችሁ። ስለዚህ በሰፊው ነው ያለው አክቲቭ ፓሲቭ። እሱ አይታችሁ መግባቱ አይከፋም፣ ሁለቱም ሴሚስተር ላይ ስላለ ማለት ነው። ፈርስትም ሰከንድም ወይም ስኪል 1ም ስኪል 2 ላይ ስላለ እሱንም አይታችሁት ግቡ። ሌላው ፊዚክስ እጅግ በጣም ቀላል ነው ለናቹራሎች። ኢኮኖሚክስ እንደምታውቁት ነው። ሶሻሎች እጅግ በጣም ነው። ጂኦግራፊ የተማራችሁት ነው፣ ምንም አዲስ ነገር የለውም፣ እኛም ስለምንማረው ማለት ነው። ሳይኮሎጂም ምንም አዲስ ነገር የለውም፣ በጣም ቀላል ነው፣ ደስ የሚል ኮርስ ነው። የተለያዩ ቲዎሪዎች ይበዛዋል የሳይኮሎጂ። ስለዚህ እነዛ ቲዎሪዎች መያዝ ነው ከእናንተ የሚጠበቀው፣ በጣም ቀላል ነው። ስለዚህ ሎጂክ፣ ማትስ እና እንግሊሽ ላይ ፎከስ አድርጋችሁ አንብባችሁ ወደ ግቢ ለመግባት ሞክሩ። ከቻላችሁ ሁሉንም ኮርስ በአንድ ወር መጨረስ ትችላላችሁ ጎበዝ ከሆናችሁ። ነገር ግን እነዚህ 3 ኮርሶች ላይ የተለየ ጥንቃቄ ማድረግ ይኖርባችኋል ማለት ነው። እኛም እያየን እየተማረን እንሄዳለን። ክረምቱ እናንተ ዝግጁ ከሆናችሁ እኔም እያስተማርኳችሁ አሁኑኑ አፕሎድ ማድረግ እጀምራለሁ ማለት ነው። የለቀምኳቸው ኮርሶች አሉ። ትንሽ ደግሞ ሰከንድ ሴሚስተር ላይ ሊከብዳችሁ የሚችሉ ግሎባል ነው። ሁለተኛው ደግሞ ሲቪክ ነው። ሲቪክ ትንሽ በጣም ቀላል ነው፣ ነገር ግን ውስብስብ ይላል። እሱንም ብታዩት አሪፍ ነው ለሴከንድ ሴሚስተር ማለት ነው። ምናልባት እሱ ጊዜ ስለሚኖራችሁ አሁኑኑ ሰዓት ካላችሁ ግሎባል፣ ሌሎች ከምታነቡ ግሎባል፣ ሲቪክ፣ ሎጂክ፣ ማትስ እና እንግሊሽ ላይ አንብባችሁ እነዚህ 5 ኮርሶች አንብባችሁ። ነገር ግን ብዙ ግቢዎች ላይ ሰከንድ ሴሚስተር ነው የሚሰጡት እነዚህ ኮርሶች። እንደ ግቢያችሁ ጠይቁ እናንተ። ፈርስት ሊሰጥ ይችላል ሲቪክ፣ አንዳንድ ግቢዎች ላይ መጠየቅ ነው። ግሎባል ፈርስት ሴሚስተር ሊሰጥ ይችላል፣ መጠየቅ ይኖርባቸዋል ማለት ነው። አብዛኛው ግቢ ግን አሁን የሰጠ የነገርኳቸው 6 ኮርሶች ናቸው ፈርስት ሴሚስተር ላይ የሚሰጠው ማለት ነው። ሐዋሳ እንዳልኳችሁ ማትስ ሰከንድ ሴሚስተር ላይ ነው የሚሰጠው። ሶ ቢ ቴክ ኬር። ስለዚህ እነዚህ ኮርሶች ላይ 5 ኮርሶች ላይ የተለየ ፎከስ አድርጋችሁ ግቡ። አንዱ ከወረደ ውጤታችሁ በሙሉ ስለሚያወርደው ማለት ነው። ስለዚህ ጥንቃቄኛም እያየን እየተመካከረን እንሄዳለን። ስለ ፊልድ በደንብ እናወራለን። ሰው ፊልድ መቀየር ያለባችሁ ተማሪዎች፣ መቀየር የምትፈልጉ በተለይ ናቹራል አሁን ላይ ነው ያናክል አልመክርም። እኔ አሁን ናቹራል ተማሪ ነበርኩኝ፣ ነገር ግን ያናክል አልመክርም። በተለይ ጎበዝ ያልሆናችሁ ተማሪዎች፣ ሜዲሲን መግባት የምትፈልጉ ተማሪዎች፣ ሶፍትዌር ኢንጂነሪንግ እነ ኮምፒውተር ሳይንስ ምናምን የማትፈልጉ ተማሪዎች ዝም ብላችሁ የሆነ ሄልድ ነርሲንግ ምናምን ባትገቡ ደስ ይለኛል። የተሻለ ኮር ፊልዶች አሉ። ሶሻል ላይ ወደ ሶሻል መጥታችሁ አሪፍ ደሞዝ ልታገኙበት ብትችሉ፣ ሰው በተለይ ገንዘብም ማግኘት የምትፈልጉ ተማሪዎች ዝም ብላችሁ ማለት ምን ለማለት ፈልጌ ነው፣ ናቹራል ላይ ዝም ብላችሁ በቃ ፓሽኔ ነው ብላችሁ ፍላጎቴ ነው ብላችሁ ናቹራል ላይ ገብታችሁ ነርሲንግ መማር ነው ምናምን ፍላችሁ ገብታችሁ ትንሽ ደሞዝ አግኝታችሁ ቤተሰባችሁ መርዳት ማችሉበት፣ እናንተ ማስተዳደር ማችሉበት ፊልድ ገብታችሁ ከምትማሩ ሶሻል ላይ ገብታችሁ አሪፍ አሪፍ ፊልዶች መግባት ይሻላል ብዬ እመክራለሁ። ማይ ኦፒኒየን፣ የራሴ ኦፒኒየን እና የራሴ ሀሳብ ነው። ምናልባት ናቹራል ላይ መቀጠል የምትፈልጉ ተማሪዎች ብትቀጥሉ ዛት ዊል ቢ ጉድ። ግን ሶሻሎች ወደ ናቹራል ባታስቀይሩ እመክራለሁ። እንዳታስቀይሩም እንዳታስቡት። አሪፍ ነው ብዬ አልመክርም አይደለም። ሶሻል ላይ አሪፍ አሪፍ ፊልዶች ለመግባት እጅግ በጣም ከባድ አይደለም። ናቹራል ላይ እጅግ በጣም ከባድ ነው። የፈለጋችሁት ፊልድ ለመግባት ብዙ ፍትጋ ያለ ትግል አለ። እኔ ሜዲሲን ለመግባት ከ600 ምናምን ተማሪዎች ነው የተወዳደርኩት። ያ ማለት አስቡት። ሜዲሲን ብቻ አይደለም፣ ኤችኦ ለመግባት ሁሉም ላይ ምን አለ። አንዳንድ አሁን ላይ በተለይ አሁን ላይ ብዙ ግቢዎች ላይ ምን አለ፣ ኮምፒቲሽን አለ፣ ሲኦሲ አለ። በተለይ ስፔሲፊካሊ ግቢዎች ባልጠራላችሁ እንኳን ብዙ ግቢዎች ጤና ዘርፍ ላይ 11ዱ ኮምፒቲሽን አለ፣ ውድድር አለ፣ ሲኦሲ ይኖራቸዋል ማለት ነው። ስለዚህ ቤቴከር ጥንቃቄ ማድረግ አለባችሁ። አሁኑ ውጤት መስራቱ፣ ፈርስት ሴሚስተር ላይ ደግሞ ውጤት መስራት ግድ ነው። ከምንም በላይ ወሳኙ ውጤት መስራት ነው። ሲኦሲም ደግሞ ጥያቄዎች እያየን የምንሄድ ይሆናል ማለት ነው። በተለይ ለሄልዞች፣ ለናቹራል ተማሪዎች ሶሻል ላይ ፊልድ መግባት ያን ያክል ከባድ አይደለም። ብዙ ግቢዎች በተለይ ፈርስት ጄኔሬሽን ያልሆናችሁ ተማሪዎች በጣም ቀላል ነው። ፊልድ መግባት ያን ያክል የሚከብድ ነገር አይደለም። ስለዚህ በቀላሉ መቀየር ትችላላችሁ ማለት ነው። ከናቹራል ወደ ሶሻል አስቀይሩ። ማይ ኦፒኒየን ነው፣ የራሴ ሀሳብ ነው። ከሶሻል ግን ወደ ናቹራል። ድሮ ላይ ምን ነበር፣ በተአምር ሶሻል መግባት አልደግፍም አልወድም ነበር። ነገር ግን ግቢ ላይ ከገባ በኋላ ሲግኒፊካንስሊ በጣም የሆነ ትልቅ ውጤት ያለው ሶሻል መሆኑን በደንብ አይቻለሁ፣ ተረድቻለሁ። ዘና ብላችሁ ነው የምትማሩት፣ አሪፍ ደሞዝ ነው የምታገኙት። ፊቸርሊ ብዙ ነገርም ልታሳኩት ትችላላችሁ ሶሻል ላይ ከሆናችሁ። ጤና ላይ ከሆናችሁ፣ ናቹራል ላይ ከሆናችሁ፣ ኢንጂነሪንግ በተለይ መማር የምትፈልጉ ፓሽን ያላችሁ ወደፊት ትልቅ ተስፋ ሊኖራችሁ ይችላል። እናንተ እመክራለሁ ናቹራል ላይ እዛው ብትቆዩ። ነገር ግን ሄልዝ ላይ ገብታችሁ ከሆነ ከተወሰኑ ፊልዶች ውጭ ያናክል የሚመከሩ አይደሉም። ልፋት ነው፣ ድካም ነው፣ ደሞዙ ደግሞ ትንሽ ነው።
ስለዚህ ደሞዝም ግዴታ ኮንሲደር ማድረግ ስላለባችሁ ማለት ነው። አንዳንዴ ደሞዝ ምንድነው ምናምን ብላችሁ ልታስቡ ትችላላችሁ። የግድ ግን ኮንሲደር ማድረግ አለባችሁ። የአሁኑ ኑሮ ታውቁታላችሁ። የቤተሰብ ፋሚሊ ሸክም መጨረሻ ላይ መሆንም ትልቅ ሼም ነው ከተማራችሁ በኋላ። ስለዚህ እነዚህ ነገራቶች ጥንቃቄ ማድረግ ይኖርባችኋል ማለት ነው። ከዚህ በኋላ የተለያዩ ምክሮች እሰጣችኋለሁ። ግቢ ላይ ምን ማድረግ እንዳለባችሁ፣ ምን ማድረግ እንደሌለባችሁ የተለያዩ ኮርሶች አሁኑኑ መማር እንቀጥላለን ማለት ነው። ውጤት ይውጣ አይውጣም እኔ እሰራለሁ፣ በራሴ ቪዲዮዎች እየሰራሁ ነው። ስለዚህ እናንተ ውጤት ከወጣ በኋላ ከፈለጋችሁ አሁኑኑ እርግጠኛ የሆናችሁ ተማሪዎች ቀጥሉ። አሁኑኑ መማሩን ፍሬሽማኑ በተለይ ውጤት ላይ ምናምን ባትደናገጡ። እኔ እንሰራለን ብላችሁ የምታስቡ ተማሪዎች ትወድቃላችሁ የሚል እምነት በተአምር አይኖረኝም። ስለዚህ አሁኑኑ ፍሬሽማን መማሩን ብትጀምሩ ዛት ዊል ቢ ናይስ፣ አሪፍ ይሆንላችኋል ማለት ነው። ዛት ዊል ቢ ጉድ። ስለዚህ አሁኑኑ መማሩን ጀምሩ ብዬ እመክራችኋለሁ። የተለያየ ጥያቄ ካላችሁ ቴሌግራም ላይ በማስቀመጥላችሁ መጠየቅ ትችላላችሁ። እስካሁን ሰብስክራይብ፣ ላይክ፣ ሼር ያላደረጋችሁ ብታደርጉ ደስ ይለኛል። ከጠቀማችሁ፣ ካልጠቀማችሁ ችግር የለውም። ወዳችኋለሁ። በዚሁ እንቀጥላለን ከዚህ በኋላ ማለት ነው። ጉድባይ